ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ዛሬ የተለቀቀው ሌላ የተጠበቀው ሌላ ማለት ነው። የገበያ ግርግር ለሌባ ይመቻል ይባላል። እንዲህ አቶ ሚሊዮን ተብዬው ማለት ነው። እንዲህ ቅመሟ በገዛ ሚስቱ ልንካት አላስነካ የሚልህ አንተ ማነ? ሆ አቅፎ ድርቅ። ኤንዌስ የዛሬ እንዴት አያችሁት? እኔ በሳቅ ነው ጨረስኩት። ከኬኩ ፓርት ጀምሮ ማለት ነው። በእውነት በሳቅ ነው ጨረስኩት። ደጋግሜን አየሁት እንዳውም ማለት ነው። ማለት በቃ አንጨረጨረቻቸው 1 ለ5 ማለት ነው። ቅመምዬ ይመችሽ ማርያምን፣ የኔ ቅናታ ማለት ነው። አንጨረጨረቻቸው። ሌላው ደግሞ አብል አይደለም ወርቅ አይደለም፣ ወዲያውኑ ነው የተበጠሰው ማለት ነው። ከንቱ አላለቻት ለእንትኑ ማለት ነው፣ ላብሉ ማለት ነው። ለኬኩ ደግሞ ምንድን ያለቻት? እንዳንቺ እንጨት ነው ማለት። ኧረ ይመችሽ ማርያምን። እንዲህ በአንድ ግራ ቆመችት እኮ እናንተ ክፍሉ ማለት ነው። የግድግዳ ቀለምን ያደረገቻቸው ልጆቹ። ብሩክ ብቻ ነው ፊቱ ያልደረሰው እንጂ ብላልዋ አይደለ እንዴ? እሱን አልቀባችሁም፣ ግን መጀመሪያ ልትቀባ ነበረ እሱ ነበረ። ግን ከይቅርታ ጋራ ማለት ነው ቪዲዮን እየቆራረጥኩት ነው፣ ኦዲዮን ማለት ነው። ምክንያቱም እየሳኩኝ እየተጠራሁ ምናምን ማለት ነው። እና የዛሬው በስማ ቅመሟ በሳቅ ነው የገደለችኝ። በቃ ነገረ ስራው አሳቀኝ፣ የኔ ቅናታ ማለት ነው። በአንድ እግር አቆመቻቸው፣ አንጨረጨረቻቸው፣ የግድግዳ ቀለም ያደረገቻቸው። እና ይሄንንም እንደሚፈጠር አውቀው ማለት ነው። ሳህን አላቀረቡ፣ ስኪን አላቀረቡ፣ ሻማ የለ። ይሄ እንትን ምንድን ነው? ብርቱካን፣ መወዝ ምናምን ያቀርባሉ አይደል እንዴ? ምንም የለም ማለት ነው። ሶ ይሄን እንደሚፈጠር ስለሚያውቁ ነው ማለት ነው። ሌላው ስራ መሆኑ በዚህ ኢማጅን አድርጉ ወይም ጠርጥሩ ማለት ነው። ሌላው እየሩስ ነች፣ እኛ አይደለም የምታጃጂን። እሺ እዛ የምታጃጂውን ሰው ሄደሽ አጃጂ ማለት ነው። 7 ወር ገብቻለሁኝ አላለች? የ7 ወር እርጉዝ ናት አይደለ? እኛ እኮ ምንም አናቅም አሉ፣ ህፃን ነን አሉ። እኛ የማዳን ቅመሞች ህፃን ነን፣ ምንም አናቅም። እና እርጉዝ ነች፣ ልጁም የብሩክ ነው። ይሄ ነው እኛ በዚህ ናክል። እዛ ሄደሽ አጃጂ የኔ እናት። ያው ኮንትራትሽን ስትጨርሺ በመጣሽበት እንደምትመለሺ ተስፋ አደርጋለሁ ማለት ነው። አሁን የዛሬው አነጋገርዋ ማለት ነው ልክ ማናስታወሰችኝ? ሄርሜላ ማለት ነው። ሄርሜላ 400,000 ባከበረችበት በዛውን ገብታ ተቀረቀረች ማለት ነው። ዞሮ ዞሮ አብርሃም እጇ ላይ ወደቀ ማለት ነው። ሶ አሁንም የቺ አነጋገሯ የዛሬው እሷ ነች ያስታወሰችኝ ማለት ነው። እና እሷ እንደዛ ትሆናለች ብዬ አላስብም። ይሄ የነሱ እንትን ነው። አንድም የብሩክ አቀባበሉ ነው፣ ሁለትም እሱ በቃ ተለያይተናል ብለዋል አይደለ? ለእኛ እኮ ነው የተለያዩት ማለት ነው። ለእኛ ተለያይተዋል። እነሱ ግን ከካሜራ ጀርባ እናውቃቸዋለን። ዛሬ የተለቀቀው ቪዲዮ ብሩክ ቤት ነው። ያው እኛ አለማስነቃት ይመስለኛል። ምክንያቱም ትላንትና ተለያይተናል ብለዋል አይደለ? ለዛ ይመስለኛል ዛሬ በሱ ቤት የተለቀቀው ማለት ነው። ነገሩ ይቀጥላል። በዚህ የሚያቆም አይመስለኝም። እኔ እስከ ጥምቀት ያልቃል ብዬ ነበረ፣ ግን ደግሞ እየቀጠለ ነው። ብቻ አላቅም። ያም ሆነ ይሄ ድራማ ነው እንዳትሸ ለምሳሌ አሁን ቅመም የምር ተለያይተው ቢሆን እኮ ዛሬ መገኘት አልነበረባትም። ገብቷቸዋል። እንትናም ፍፄም ሊጠራት አይችልም ነበረ ማለት ነው። ሶ ስራ ነው ማለት ነው። ይህንን ድራማ መች እንደሚያቆም ባይታወቅም እንደቀጠለ ነው ማለት ነው። እናንተ አትብሳጩ፣ አትናደዱ፣ አትሳደቡ። እነሱ በሰሩት እናንተ ወንጀል አትሰብስቡ። የምር በቃ ፏፈሽ እያያችሁ ፏፈሽ በሉ፣ ሳቁ፣ ተዝናኑ ማለት ነው። ግን የሚያዝናና ስራ አይደለም። ጨረቃዎቹ ምን ውስጥ እንደገቡ ባይታወቅም ማለት ነው። መቼ እንደሚያቆም ባይታወቅም ሜቢ እስከ ጥምቀትም ድረስ ላይቆይ ይችላል።
ምናልባት ማለት ነው። በዚህ አጋጣሚ ኦዲየንሶች እባካችሁ ረፉ። ኮሜንታችሁም እያየሁ ነበረ ቅድም ማለት ነው። ይሄንን ለትዳርም አይሆንሽም፣ በጊዜ ተገላገልሽ ምናምን እያላችሁ ነበረ። እሷ ምን እየሰራች እንደሆነ ታውቃላችሁ እንዴ? እስካሁን እንዴ እንለያይ ያለችው ያለ ምክንያት አይደለም እኮ እሱን እየተበቀለችው ነበረ። እና ከብሩክ የብሩክ ፍቅር ወጥቶላት ነው ጠልታው ነው እንደዚህ የሆነችው አይደለም። ቅመሙ እኮ እኛ በደንብ ነው የምናውቃት። ፕራንክ ራሱ ተደርጋ ካልመለሰች እንቅልፍ አተኛም። ስለዚህ አታቋትም፣ ማታቋት ናችሁ እንደዛ የምትሉት። ሲጀመር እናንተ እንዲ የምታስቡለት ሰው የለም እንዲ የምትኖሩለት ሰው የለም? ፍቅረኛ የላችሁም ወይ? ቤተሰብ የላችሁም ወይ? ለነገሩ ፍቅረኛ እንዴት ይኖራችኋል? በዚህ ምላሳችሁ በረበስማም በእውነት ሊኖራችሁ ምን እንጃ፣ እግዜር ይሁነው እንጂ በዚህ ንግግራችሁ አላቅም። እና የእናንተ ህይወት ሳትኖሩ ለሆነ ሰንበዴ እንደዚህ ምክር ለመስጠት ራሱ አያመችም፣ ደግሞም አያምርም። ስለዚህ እንደዛ ብላችሁ አትበሏት። ቅመምዬ፣ እኔ እናቴ፣ እኔ ቆንጆ፣ ማንንም እንዳሰሚ እልህ ውስጥ አትግቢ። እቺ ልጅ እንደምን ብለሽ አስወጭልን።